በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክርስቶስ ተንሥአ እሙታን በዐቢይ ኃይል ወሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። ውድ የተከበራችሁ አድማጭ ተመልካቾቻችን በእግዚአብሔር የፍጹም ሰላምታ ቃል ሰላም እላችኋለሁ። እንደምን ከረማችሁ? እንደምን ሰነበታችሁ? እንደምን አደራችሁ? እንደምን ዋላችሁ? አምላካችን ቅዱስ እግዚአብሔር ክብር ምስጋና ውዳሴ ይድረሰው። እናታችን የመመኪያችን ዘውድ የድህነታችን ምክንያት አዛኝቷ ቅድስቷ እናታችን ድንግል ማርያም ክብር ውዳሴ ምስጋና ይድረሳት። እንኳን ለእመቤታችን ለድንግል ማርያም የወራዊ መታሰቢያ በዓል በሰላም አደረሳችሁ ያደረሰን። አምላካችን ቅዱስ እግዚአብሔር ለዚህ ያደረሰን አምላካችን መድኃኔዓለም ከቅዱሳኑ ጋር ሁሉ ክብር ምስጋና ውዳሴ ይድረሰው። በእመቤታችን በድንግል ማርያም ዕለት እመቤታችን ድንግል ማርያም የሰራችውን ድንቅ ተአምር በዚህ ዘመን በዚህ ሰዓት የተደረገውን ከዚህ በመቀጠል እናቀርባለን ማለት ነው። ሚዲያውን ሳብስክራይብ፣ ቪዲዮ ላይክ እና ሼር ማድረጎትን አይዘንጉ። እንዲሁም ደግሞ የመባረታቻ መልእክት ቢያስቀምጡ መልካም ነው። የእመቤታችን ጥበቃዋ ጸሎቷ እስከ መጨረሻው ከኛ ጋር ይሁን። እመቤታችን ድንግል ማርያም ያደረገችው ድንቅ ተአምር ይሄ ነው። እመቤታችንን በፍጹም ልቦናቸው የሚወዱ በሕሊናቸው ዘውትር የሚያመላልሱ በዚህ ዘመን የነበሩ አባት መነኩሴ የቤተ ክርስቲያን አገልጋይ ነበሩ። እጅግ ይወዷት ነበረ፣ ያከብሯታል እና እሳቸው እንግዲህ ሲኖሩ ያማቸዋል። አብዛኛውን ዘመን ያሳለፉት በህመም ነው። አብዛኛውን ዘመን ረዥም ዘመን ነው፣ 40 ዓመት ሊሆን ይችላል፣ ከዛም በላይ በህመም ዘመናቸውን ያሳለፉ ናቸው። እጅግ ልባቸውን ውስጥ በጣም በቁርጠት እንደገና በማቃጠል እንቅልፍ መንሳት በማቃጠል ያማቸዋል እና እሳቸው እንግዲህ በዚህ ህመም ሲኖሩ በጣም አንዳንዴ ይበሳጫሉ፣ አንዳንዴ ያማቸዋል። ምን ነው የኔ ነገር ድንግል ማርያም ከመጻጎም አለፈ፣ ዘመኔን ሁሉ እየተሰቃየው እየታመምኩ ነው የምኖረው፣ ምንድን ነው የሚሻለኝ እያሉ ያዝናሉ፣ ያማርሩ ጀመር። በዚህ ሰዓት ሲያማርሩ እንግዲህ ማማረር ኃጢአት እንደሆነ መቼም የታወቀ የተረዳ ሲሆን ሲያማርሩ በሽታው ባሰባቸው፣ ወደቁ። ዋሻ ላይ ነበሩ የተቀመጡት፣ ወደቁ። ሲወድቁ በሽታው ባሰባቸው፣ በጣም እያዘኑ እያለ እመቤታችን ምን ትላቸዋለች? አንተ ብቻ ነህ ወይ በዚህ ዘመን የምትፈተነው የምትሰቃየው? ሌሎቹስ አይሰቃዩም? ያንተ ብቻ ይመስልሃል ብላቸዋለች። ከዚያ እንደገና ድጋሚ ደግሞ እንደገና ተገልጣ የደከመ ዋጋውን አያገኝም ወይ ያጣል ወይ እንዴ ብላ እመቤታችን ድንግል ማርያም እኒን አባት አጽናናቻቸውና እኔ እንግዲህ ከሳቸው በቃል ካንደበታቸው የሰማሁትን ለእናንተ አስተማሪ በዚህ ዘመን ይሆናል ብዬ ነው ያቀረብኩላችሁና እመቤታችን ድንግል ማርያም ስሟን ለሚጠራ በስሟ ለምንዘክር ለምንወዳት ድንቅ እናት እመቤት ናትና ለሁላችን አማላጅ ረዳት ናት። ግን ሁሌም መከራ ፈተና ሲገጥመን ስንፈተን በሕይወታችን ውስጥ ውጣ ውረድ ሲገጥመን አንዳንድ ነገሮች ያሰብናቸው ነገሮች ቀኙ ግራ ግራው ቀኝ ሲሆንብን ተስፋ ስንቆርጥ ሁላችንም ብንሆን ማማረር እንደሌለብን ዘውትር እግዚአብሔርን ማመስገን ማወደስ እንዳለብን ደስተኞች መሆን በምንቀበለው መከራ ደስተኞች መሆን እንዳለብን መከራ በእኛ እንዳልጀመረ በእኛም እንደማይፈጸም መከራ ስንቀበል ደግሞ እኔና እናንተ ብቻ ሳይሆን አብዛኛው ሰው መከራ እየተቀበለ መሆኑን ማወቅ መገንዘብ አለብን። በምንቀበለው ነገር ሁሉ አመስጋኞች አወዳሾች እግዚአብሔር አምላካችን ምናመሰግን እመቤታችንን ድንግል ማርያምን ምናመሰግን ምናወድስ መሆን አለብን። ቅዱሳንንም ምናመሰግን መሆን አለበት። በዚህ ሰዓት ጠላት ሰይጣን በህመም ምክንያት እኛ ላይ ያደረ ደዌ ሆኖ የተቀመጠው ይበሳጫል፣ ይናደዳል። እኛ ላይ ሊሰለጥን አይችልም። ደዌ ደግሞ ለክብር ለበረከት ለጸጋ ሆኖም ይሰጣልና እግዚአብሔር አምላክ በምክንያት ነው ሁሉን ነገር የሚያደርገው። ሊያስተካክለን ሊያሳምረን ሲፈልግ ውስጣችን ያለውን ነገር አጥርቶ ለማስተካከል ሲፈልግ ይሰጣል። ለኢዮብ ደዌ ሰጥተዋል፣ ለአባቶቻችን በደዌ ጎብኝቷልና ከዚህ የተነሳ ልንማር ልናውቅ ያስፈልጋል። እኔ አባት እመቤታችን የምታነጋግራቸው እጅግ አድርጋ
የምትወዳቸው እሳቸውም የሚወዷት የሚመኩባት እናት ድንግል ማርያም ናትና ከዚህ የተነሳ እመቤታችን በቃል በስርዓቱ ነው የገሰጠቻቸው። ምን ብላ? አንተ ብቻ ነህ ነው የምትፈተነው የምትሰቃየው ብላቸዋለች። ሲደግም ደግሞ የደከመ ዋጋውን ያጣል ወይ? ሁሉም ከእግዚአብሔር ዋጋ ያገኛል ብላ አጽናንታቸው ሁሉንም ከተመከሩ ሰዎች አንደኛው እኔ ነኝና ይህን ለአድማጭ ተመልካቾቻችን ይጠቅማል። በእመቤታችን ስም የተደረገ ድንቅ ታምር ትምህርት ነው እና ብታዳምጡና ብታውቁበት ጥሩ ይሆናል በሚለው አቅርቤ ያለው ማለት ነው። የእመቤታችን ጣዕሟን ፍቅሯን በላያችን ላይ ያውልብን ያሳድርብን። የቅዱሳን አምላክ ከእኔም ከእናንተም ጋር ይሁን። ለወሩ ያደረሰችን እመቤታችን ለሚቀጥለውም ወር ለሚቀጥለውም ዓመት በሰላም በሰናይ ታድርሰን። ጸሎት ልመናዋ ቃል ኪዳኗ እናትነቷ ይጠብቀን አይለየን። የልጇ ቸርነት የእሷ ጸሎት የቅዱሳን መላእክት ጠባቆት ከእኛ ጋር ይሁን። በዚህ ዕለት የሚታሰቡ ቅዱሳን ሁሉ ረድኤት በረከታቸው ይጠብቀን አይለየን። አሜን። ይቆየን።